ማውሽ ጋር ሮማን በጣም ነው ማመሰግነው። ምን አይነት ትዕቢተኛ የሆነ ልጅ ነው ከስህተቱ የማይማር ሰውማ እንደሌለኝ አይተናል አለኝ እኮ ግን አስመሳይ ናቸው። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ቪዲዮዎች እንመለከታለን። ሐሳብ አስተያየቶቻችንን እንሰጣለን፣ እንዝናናለን፣ እንፍታታለን። በዛው ልክ ደግሞ መነጋገሪያ የሆኑ ጉዳዮች ላይ ደግሞ ሐሳቦቻችንን እንሰጣለን። ሰሞኑን እንግዲህ ቪዲዮ ቀዝቀዝ ብሏል። ምን እንደሆነ አላውቅም። እስቲ ላይክ አድርጉ በደንብ ፕሊዝ። ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ አድርጉ። ሁለተኛ ቻናሌን ኮሜንት ላይ ገብታችሁ ቼክ አድርጉት። ከዚህ ቀደም የተናገርኩት ነገሮች አሁን እየሆኑ ወይ ደግሞ እየተሰሙ ይገኛሉ። ምንድናቸው? ቪዲዮ ማዕከል ላይ እነግራችኋለሁ። ሊንኩን ግን ኮሜንት ላይ ገብታችሁ እስከ መጨረሻ ድረስ የትም እንዳለ ማየት የተሳነው ለማየት ይባካችሁ እርዱኝ። መታወቂያ ወጥቷል እንዴት አየህ አንተ? እንዴት አየህ? ተመስገን። አይኔ በራ አሪፍ ማምለጫ። ዛሬ ደግሞ እንዴት ነው ያማረብሽ? እንደዚህ አምሮብሽ ግን ቡዳ እንዳይበላሽ። ቡዳ እባላለሁ። ዋት የቡዳ ህግ ላይ አንቀጽ 732 ላይ ጸጉሩን ገና በትኩሱ በመሰራትሽና አደባባይ በመውጣትሽ ያስቀጣሻል። ቡዳ እኔ ያለው እሷን አበላት። ዋት ጸጉር አሁን ደግሞ ያንቺ ተራ። እሱም ተበላ እንዴ? ያ ነገር ፋይዳ ነው? አዎ ፋይዳ ነው። ይሄ ነገር እኮ እኔንም በጣም ያስፈልገኛል። ፋይዳ የለህም እንዴ? ይሁዳዬ የዕለት ህይወቴን እንዴት እንዳቀለለልኝ ፋይዳዬ በመኖሩ ትክክለኛና እውነተኛ መረጃ በመያዙ የተለያዩ ተቋማት ላይ ያለምንም መስተጓጎል እንድስተናገድ ረድቶኛል። ሴት በመሆኔ እንዳልጭበረበርና ሀቀኛ መረጃ ይዞልኛል። ፋይዳ የሚያስፈልገኝ ይመስለኛል። ዋት ዛሬ ደግሞ ብሶበታል ይላል። አንቺ ሳቷ አንቺ ቅምጥል አማነሽ አለልሽ ብርጥና አንቺ ቁምሳጥን አንቺ ሶፋ አንቺ ሪፍሪጅሬተር የሆንሽ ሰው አንቺ ቡፌ ሙሉ እኮ ነሽ። አንቺ ኪንግ ሳይዝ አንቺ ትራሱ አለሽልኝ አለልሽ አባቴ። ሰሚ ወይ ብራል ብር ብሎኝ የሆነ ጭዌ መጥቶልኝ እኮ ነው። ምን እሺ ሸኖትቤ ይህ የሚመጡት አሉ አይደለ? ሸኖትቤ የሚመጡት እኔ ማለት ቱቦውን ግን ታች ድረስ ነው የሚቀብሩት ወይስ ከጫፍ ላይ ጉድጓዷ አናቷ ጋር አድርገው ነው ከታች ድረስ ያለውን መጣው የሚጨርሱት? የምርና ምን እርቦ ነው እንዴ? ግራ ስላጋባኝ አታውቂውም አንቺ? አሁን እኔ ምን ባወቅኩት አላወቅኩም። አወቅሹ ብዬ ነበር። በኋላ ደውልልሻለሁ። እንዴ ያማል እንዴ? ነው ተው። አንዳንድ ሰው ይደዋወልና በቃ በዚህ ልክ ይደባበራል። ይሄ ልጅ ግን በቃ የሚያወራቸው የሚያነሳቸው ሀሳቦች በቃ በጣም ፈን ያደርጋሉ። ትክክለኛ ነገር እንደዚህ እውነት ዓለም ላይ አሉ። እንደዚህ ተደዋውሎ የሚያዛዝጉ ሰዎች በተለይ ወጣቱ ጋር እንደዚህ ነገር አለ። ማዘሮችማ እንደዚህ አስካለች ነይና ቡና ጠጪ ትኩስ አንድ እንኳን ጠጥተሽ ይይ። ለዚህ ነው ስልክ የሚጠቀሙት እናቶች። የፔኒሽን ጥበቃ አልፈ ስገባ ማታ ተዛዝሎ መግባት፣ ጠዋት ተነጣጥሎ መውጣት፣ ድንገት አቃጣሪ ካለ ግራ ለማጋባት ይልሻል። ጋሽገርዬ እንዴት ነው? ወይኔ እና ተቸገርሽ እንደው እኔ ምንሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን። ለምን ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው። ብርድ ልብስና አንሶላውን ከድሬሲንጉ ጀርባ፣ ፎጣውን ደግሞ ሻወር ቤት አሉ። ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የምትፈጽሙት? ያውን ጊዜ ልጆች ትበራላችሁ ነው። ፈጣን ናችሁ። ጋሽገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው። ሌላ ሰው ፊት ምን ማለት ነው? ምን ማለት ነው? አክሻለሁ ወይ እንዴ? ሰላም ምን ቢወራስ ምን እኛ ጋር ይመጣው ይተኛሉ ብዬ ነው ማወራው። ምንድነው ያውን ጊዜ ገርዬ ወጣች ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብሮም? ለምዶታል። ምን ፔንሲዮን ነው እንጂ አባተ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ። ምን ማለት ነው? አይመስለኝም።
ፋዘርህ ንስር ነው የወለዱት። በረት መጣለህ ሳትታይ ጥቃትን ትፈጽማለህ፣ ድጋሚ ትበራለህ። እኔ ምንም ኤአይ ነህ እንዴ? አይደክም ትግል እኮ ነው ያስከው ሮቦት ይሆንክ ልጅ። ወጣትነት ጋሽ ገረያ ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ፣ ሲሰሩበት ብዙም አይደለም። ጋሽ ገርዬ ምን አንተ አባላዘር ታጣለህ? ቂጥኝስ ቢሆን ቤተኛ ነው። ከርክሪ ቸግራል፣ ሌላው ቢቀር ከርክሪ ቸግራል እንዴ? ከበሽታውን ጋር ራሴን ጠብቃለሁ። ጋሽ ገርዬ በሳምንት 7 ቀን ስለምትመላለስ ቢያንስ አንዱ ቀን አምልጦ ትጠቃለህ። ጋሽ ገርዬ ደግሞ የሩሙን ቁልፍ ረስቶ ነው ያልቀበልም። የቤት ቁልፍ አይመለስም። በጣም ኖር ነው። አንተ ሰው ታርቃለህ። በጣም ታርቀን አለቀ። ምን ሆነ ነው? አልጋ ልብስ፣ ብርድ ልብስ ከቻልክ ቤት አሳጥበህ ይዘና ተመለስ። አረ ጋሽ ገርዬ እቺ ደግሞ ያዛቷል። አንዳንድ ነገር ተው አይደል? ተው እንጂ እኔ ሰው እንዳይኝ ልሂድ። የላኛው መፍራት አይሻልም ከሰው ቀለኛ። በነገራችን ላይ እንደ ጋሽ ገርዬ ኤአይ ነህ ምናምን እያለ የሚጠይቅ ጥበቃ ይስጠን። አዎ እሱን ብቻ ነው የተረዳው። ቤራካ ሳንች ሜክሲኮ የነሽ ነው ሜክሲኮ ግቢ ቤራካ ሳንች ሜክሲኮ የነሽ ማማ ሜክሲኮ ግቢ እንደውም አንድ ላይ ብዙዎች በዚህ ታክሲ ተዋውቀው ትዳር መስራት። እኔ ባለ ትዳር ነኝ። እኔም ባለ ትዳር ነኝ። ስለሰው ቅድጄ ልልበሰው ሂሳብ እያወጣችሁ እንካ 100 ብር ቶሎ መልስ አምጣ። የስንት ሰው ነው? አንድ ሰው። የእሷንም ከከፈልክ ብዬ ነው። ረዳት መልሴን ስጠኝ። ኧረ ተረጋጋ። ገና አሁን አንዴ ተቀበልኩ። ባንክ አራከኝ እኮ ከየት ላምጣ ዝርዝሩ? እኔ ስለምረሳ እኮ ነው። አንተ ብረሳን ያረሳ ሳንቲም ያዛል። ሳንቲም የ100 ብር ሳንቲም ይሰጠኝ ነው። ኧረ እባክህ አንተ አይደለም ዲጄው። ኧረ እባክህ መልሴን ስጠኝ እንዴ። እኔ ስንት ማስበው ነገር አለኝ። ስለ መልሴ ብቻ አላስብ እንዴ አንተ። ኧረ እባክህ ተፋታኝ። እሺ ግማሹን ክፈል ቢያንስ። ሊነድፈኝ ነው እንዴ ብሬ? ቆይ መልሴንማ አበላኝም። ሄዶ ማለት ከ5 ደቂቃ በኋላ ደውይልኝ እሺ። የሆነ የምቀበለው ነገር አለኝ። አንድሮይድ ቀፎ ከ5 ደቂቃ በኋላ መልስህን ተቀበለ በለኝ። ታውቂያለሽ እኔ ምኑ እንደሚያናደኝ? ስወርድ መርሳቴ እኮ አይደለም የሚያናደኝ፣ ከወረድኩ በኋላ የማስታውሰው ነገር እንጂ እኔ 90 ብሩ ጠቅሞኝ አይደለም። ከፈለግሽ እኔ ምሳሌ ጋብዝሽ እችላለሁ። ጉታው እያልኩት እየነገርኩት መልሴን አስረሳ። ስንት ቦታ ውላል ያልኩኝ ሰውዬ። ፓርትቱ እኛን ይምረጡ። በየ100 ሜትሩ ማሳጅ ቤቶችን በመክፈት በስሬ ዛለ ሰውነቶትን እናፍታታለን። በተጨማሪ በየሰፈሩ በየጥጋጥጉ ሰው የተሰገሰገውን ወጣት በየቤቱ ጡጦ በማስገባት የቤት ልጅ እናደርጋለን። ጎቢና ጎቦን ሲመርጡ በቂቤ ነው ወጡ። ምርጫ ስትመርጡ ለቀበሌ ቤት ካርታ እንሰጣለን። ልጫወትበት ካርታ ነው። ወድሻለሁ አለኝ መልሼ እወድሃለሁ ልበል? ኧረ አይባልም። በእናትሽ አንቺ ምን ሴት ልጅ አልሽ እንዴ? በቃ ኩርት ጥሩት አይባልም። በቃ ሲል አድርገሽ ይኸው በእናትሽ ጥፍሬ ያምራል። ግን አንቺ የባለፈውን ነገር ሳላማክረው ፍቅረኛ ችግር አለ ወይ እንዴ? ፈዛ አንቺ አምሻል እንዴ? ኢንዲፔንደንት ሴት መሆን ያለብሽ። ሁሉም ነገር አይነገርም ለፍቅረኛ። ሁሉም ነገር በቃ ሁሉም ነገር አይነገርም እንዴ? ቅድም እኮ ወደ ቤት ሄደ ነበር ገባ ልበል? ወይኔ ጉዴ! አንቺ ነው በተባይነ ምሳሌው ምን ችግር አለ? ቆይ ኢንዲፔንደንት ቁመን ነው ሆነ ያለብሽ። አታስነቂ ነሽ አይደረካስ ሰሚ በቃ የሚነገርሽን ሄላ ወይ አባቴ ገባህ ቤት በሰላም ነው የገባው? እሺ ነው አባቴ እንኳን ገባ መጣው እዚህ ረዱ ጋር ሄጄ መጣ አሁን መጣ። እሺ መጣ ቆፍጠን ለብለሽ ወደዛ ጭራሽ ጉዳይ ፍቅረኛ ይኮን ያምሻል እንዴ? የትኛው ይሻላል? ልጄ ኬክ አምጣልኝ ብሎኝ ገዝቼ ልሄድ ነው። አሳዳጊው አንተ አባቱ ሌላ ነው። አይግጥም። ከባድ ነው ጉዳዩ። በሊቢያ በረሃ ሳቋርጥ ማለት ነው። እሺ ፊት ለፊት ከአንድ አንበሳ ጋር አልተፋጠጥኩም። እንዴ አንበሳ በረሃ ላይ ምን ይሰራል? አያሌውስ መቶ መሰለኝ ብቻ ተፋጠጥን። እሺ ከዛ ዞር ስል ትልቅ ዛፍ አላየሁም። እንዴ በረሃ ላይ ዛፍ እንዴት አደገ? ኧረ አስጨርሰኝ። እሺ ከዛ አንበሳውን ሾፍ ጋረኩ በኋላ በፍጥነት ወደ ዛፍ ሴት ተከተለኝ። ኧረ እባክሽ ከዛ ዛፍ ላይ ላጥ ብዬ ስወጣ ተከትሎኝ አልወጣም። ምኑ አንበሳው? አሁነዋ ዛፍ ሲወጡ እኮ ጦጣ በላቸው። እሺ ወዲያ ጃምፕ ብዬ ከዛፍ ወረድኩና ከዛ ስሾፍ ከፊት ለፊቴ ትልቅ ባህር አየሁ። ይሄ በረሃ ላይ ባህር ምነው ከአንበሳው እንዳመልጥ አልፈለክም እንዴ? በቃ እንደውም ደስ ይበል ደርሶ በላኝ። እሺ የሰሞኑ ሰውዬ ተተኪዎችን እያፈራ ይገኛል። ውሸት በቃ ማለት እኔ ውሸት መልክ ቢኖረው ሰውየውን ይመስላል ብዬ አስባለሁ። የተአንባቢ እንደነበረ በቃ እኔ ከእስር ቤት ስወጣ አለ እንደውም የሆነ እና እኔን ከእስር ቤት ማምጣት ሳይሆን መጽሐፎቹን ያነበብኳቸውን ማምጣት ነው ያውቃል። የአዶናይ እህት ምን አረገች? እሺ ምን ማን ነው? ቆይ
ሰበር መረጃ ሰምቷል። ፕሮፌሰር ብርሃኑ ነጋ ከኢዜማ ፓርቲ ሊቀመንበርነታቸው መነሳታቸው በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ፕሮፌሰር እቺን ጩቤ በደንብ ይወቁት ሞክሩ እናንተ በቤታችሁ። 2 ቁጥር ሙዝ ነው። 1 ሙዝ 3 4 5 6 7 8 9 10 7 ቁጥር ነው። 1 ሙዝ 3 4 5 6 8 9 10 ቁጥር ሰው ነው። እሺ 1 ሙዝ 3 4 5 6 8 9 ሰው ኦኬ። እሺ 6 ቁጥር 1 ሙዝ 3 4 5 6 ተበላ 6 ቁጥር ብለሽ ነው እንዴ? 6 ሞክሩ እስቲ። እታች ማዶ ጋራ እንቁላል ይሸጣል። አረ በጦር ኃይሎች ቂጧ ምን ያክላል አሉ። አንቺ ብስብስ ላይ ጣለኝ እንጂ እኔ እኮ አስተሳሰቤ እንደ ዳሌም ቦርቀቅ ያለ ነው። እንዳንቺ ድንጋይ መሰልኩሽ እንዴ? ድንጋይ እኮ አይደለሁም። ሶሪ ኢዝ ዜር ኤኒዌይ? እሺ ቴንክ ዩ። ስሚ ትሰሚያለሽ? ውመን ኤንድ ማንጎ ዘ አር ላይክ ላርጎ ሲባል አልሰማሽም? ሴትና ማንጎ ይጣፍጣሉ ግን ይጨማለቃሉ እንደማለት ነው። እንዳንቺ አይነቱ ነው። እንዳንቺ ደግሞ በ35 አመቱ ተጨማልቆ ማርች የሆነ ሰው አይቻላቅም። ዘ ዲስትራክሽን ኦፍ ስቶማክ ዩር ኔም ኢዝ ጋለዋክ ባቅባቅ ሲባል አልሰማሽም? ማይነቃ ሆድቃ ነጋሪት ቢመታም አይነቃቃ እንደማለት ነው። እንዳንቺ አይነቱ ነው። እኔማ ህይወቴ እንዳለ ቹም 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 ሆኗል። ቹም ቹምማ ይወደቀ ማለት የኔ እናት እንዴ አስቸግር ራን ዲለም እውነት አስመስሉና እንሳቅበት። ፕራንኩንም ሲሰሩ ትክክል እንዳልሆነ እናውቃለን። ለማስመሰል ሞክሩ። በቃ አንዳንድ ድፍረቶቻችሁ ደስ ይላሉ። ቀሚስ ለብሶ ሴት መስሎ ምናምን ሚልስ ሴት ነው ብሎ እኔ አላውቅም። በነገራችን ላይ የኛ ሀገር ፕራንክ ገና ዳዴ ራሱ አልጀመረም ማለት እንደዚህ ሚንከባላለው እና ቁጭ ማለት ራሱ ያልጀመረ ጸንታ ካላችሁ አንድ የሚል ምናምን እንደዛ ነው የኛ ሀገር ፕራንክ። እና ጋር ተይዞ በፕራንክ ሰበብ መምህራቸውን የገደሉ ተማሪዎች በጣም ያለ መነጋገሪያ ሆነዋል። ይሄው ስሙ። በተማሪዎቹ ፕራንክ የተደረገው መምህር በደረሰበት አደጋ ህይወቱ አልፏል። ክስተቱ የተፈጠረው በአሜሪካ በሁለተኛ ደረጃ ትምህርት ቤት ውስጥ ነው። እነዚህ ተማሪዎች እጅግ በጣም የሚወዱትን መምህራቸውን ቶይሌት ፔፐር ፕራንክ የሚባለውን የፕራንክ አይነት መምህራቸውን ለማድረግ ቤቱ ድረስ በመገኘት የሽንት ቤት ሶፍቶችን ወይም ወረቀቶችን በመዘርጋት ወጥቶ ከተማሪዎቹ ጋር ለመገናኘት በሚሞክርበት ጊዜ የቶይሌት ፔፐሩ ያንሸራትተውና ይወድቃል። ተማሪዎችም መምህሩ እንዳያያቸው በመኪናቸው እየተሯሯጡ ባሉበት ሳያስቡ እንግዲህ በወደቀበት ሰው ግደሉ እያልኳችሁ ደግሞ አይደለም። ወደኸኝ ወድጄ ላደረግነው ነገር ይፈጫል፣ ይቆላል፣ ይታመሳል አገር። ቢፈጭም ቢቆላም ቢታመስ አገሩ ማድረጋችን ላይ ነው ዋናው ቁም ነገሩ። ድሮም አውቀዋለሁ አገር መታመሱ። አንድ ጊዜ እንድገም እስኪ ነው ተቀበይ። ወድጀሽ ወደሽኝ ያደረግነው ነገር የኔና አንቺ ብቻ ሚስጥራችን ነበር። አንቺ እንደው አመልሽ አለመታደል ጭራሽ በአደባባይ ለሰው ታሚኛለሽ። ስንፈጨው ስንቆለው እንዲያ እንዳልከረምነ ልክ እንደ ዳዊቱ እየደጋገምነ አሁን ግን ይበቃል ነገሩም ታመሰ። እንድገም ስትኛ ናት የፈረሰ ይኸው የራስ ምታት የራስ ተነሳለ። ራስ ምታት እሺ ሚስታይ ምንድነሽ? ሰብልዬ አንቺ ልጅነቴ ጓዴ ተረሳሽ ሆይ እሰይ እኩል ነው ያወቁት።
ኧረ ተይ ልስታገና ተቀጣ ጀለሰው ነው። አይ ወንድሜ ብሎ ጋሽ የለም በል ተቀጣ። በጭራሽ ኔቨር ጊቭ አፕ ብያለሁ። ኔቨር ጊቭ አፕ ብያለሁ ጋይስ። እንግዲህ 2.7 ሚሊዮን ፎሎወር ሲዘጋ በጣም ቅስም ይሰብራል። ከዛ ደግሞ ባካፕ ሲዘጋ አዲስ ከፍቼ አሁን እዚህ ጋር መቀመጤ በጣም ትልቅ ነገር ነው ለኔ ሆነ ለመናገር። ቢካዝ እናንተ ባታበረታቱኝ፣ እናንተ አይዞሽ ባትሉኝ ሰውማ እንደሌለኝ አይተናል። አለኝ እኮ ግን አስመሳይ ናቸው በብዛት። ብዙ ደግሞ ስም ያልጠራሁኝ አላችሁ ብዙ የቆማችሁልኝና እናንተንም በጣም አድርጌ ነው አመሰግናለሁ። ታችን ላይ ጃኒ በተደጋጋሚ አካውንቷ እየተዘጋባት ቲክቶክ አካውንቷ ገቢ የምታገኝበት የምትሰራበት ፕሮሞሽን የምትሰራበት እንግዲህ 2 ሚሊዮን በላይ ያለው ተዘጋ፣ 1 ሚሊዮን በላይ ያለው ተዘጋ። ሶስተኛ እኔ ቀደም ብዬ አንድ ቪዲዮ ሰርቼ ነበረ ያልኩት ነገር አልቀረም። ማን ነው እያዘጋ ያለው? ጆን ዳንኤል ምናምን ይላል አብዛኛው ሰው። እሱን ተውት፣ አሁን ልነግራችሁም አልፈልግም። ኮሜንት ላይ ገብታችሁ ሊንኩን ቀደም ብዬ ሰርቻለሁ። ቦት ነው ምናምን የሚባል ነገር ተወርቷል። ቦቱን ደግሞ ማን እየከፈለ ይገኛል? ሰዎች ናቸው ከፍለው ቦቱ ሪፖርት እንዲደረግባት እያደረገ ያለውና ዞሮ ዞሮ ሰዎች ናቸው ቦቱን የሚያዙት ከፍለው ማለት ነውና ሰው እንደዛ ነው። ብቻ ተስፋ ለመቁረጥ ጥሩ ነው፣ ግን ኮሜንት ላይ ያለውን በደንብ ገብታችሁ እዩ። ላይቭ ላይ ጆን ዳንኤል ምን አይነት ትዕቢተኛ የሆነ ልጅ ነው ከስህተቱ የማይማር? የአሁን አወዳደቁ ደግሞ የከፋ ይሆናል። ከዚህ በፊት ያሳለፈውን ነገር አላስተማረውም ማለት ነው። ገንዘብ አለኝ፣ በገንዘቤ ብዙ ነገር ማድረግ እችላለሁ የሚል አስተሳሰብ አለው ይሄ ልጅ እና ይሄ ልጅ አይደለም ግን ከፕሌን አልወርድም ፕሌኑን ንዳው እያለ ሹፌሩን ያስቸገረ። አቤት ፋራ እኮ መከራ እኮ ነው ይሄ ልጅ። ይስተካከል የምትሉ ኮመንት ጻፉልኝ። ቀጥታ ካናዳ እንደሚሄድ እርግጠኛ ይሆናል ማለት ነው። ለምን እሸቱ ነው ያለው። ቪዲዮዋ ተቆርጣ እሸቱ ስለ ቪዛ ሲያወራ አለ ቪዛ ነፃ ነው ምናምን ይላል እሱ። ያቺ ከተደረግና የምትባል ሰው ግን ስንቴ ነው ሰዎችን የምትገለው? አንዴ ያስበላቸው አይደል? አሁን ደግሞ ደጋግመህ ለምን ትገላቸዋለህ? ደጋግመህ ለምን ቁስላቸውን በጉጠት ትወገዋለህ? በቃ አስበልታቸዋል። እነዚህ ሰዎች መፍትሄ አያገኙም። አባይ ቲቪ ደግሞ ሄደ ጭራሽ እኔ አላስበላኋቸውም ብለህ ፕሮፓጋንዳ ትሰራለህ። ሩቢ ኮንሰልታንሲም እኮ ፋና ቲቪ ሄዶ ማስታወቂያ ሰርቶ እኮ ነው ሰዎችን ጥርቅም አርግቶ የበላው። አሁን ገና ነው ተጠያቂ ያለው። ማለት ወጣቶች በዚህ ድርጅት ተጭበርብረዋል። ፋናም ድርጅት ራኬ ባለማየሁ የምትባይ ሰዎች የተበሉትን ወገኖችም ደግሞ አቅርቢልን እስቲ። እነሱስ ምንድን ነው የሚሉት? ከእነሱ እሸቱ አላስበላንም ነው የሚሉት? እነሱንም እስቲ ይዘሽ ቅረቢልን፣ አለበለዚያ አንቺ። በነገራችን ላይ ያነሳው ሀሳብ በጣም ትክክል ነው። አንድ ተበዳይ ሰው ከመጣ ወይ ደግሞ አልበደልኩ የሚል ሰው ከመጣ ተበድያለሁ የሚል ሰው ደግሞ መጥተው ድምፁን ቢያሰማ ጥሩ ነው። ውጪ ግንዛቤ ለመስጠት ኮሜዲያን እሸቱ ያላደረገውን አላደረግኩም ብሎ ደጋግሞ መናገሩ ግንዛቤ መስጠቱ ምንም ማጥያት አለው ብዬ አላስብም። ኮሜዲያን እሸቱ እንዲጭበረበሩ አድርገው ለምን ደጋግሞ ቁስላቸውን ይቀሰቅሳል ከማለት ያላት በቃ እነዚያ ወገኖች ተጭበረበርን የሚሉ ወገኖች ደግሞ ቢቀርቡ ትክክል አይመስላችሁ? አዎ ሚዲያው የሚፈልገው ያው ቫይራል የሆነ ሰው ነው እንጂ ለህዝብ መሟገት ላይ ሚዲያችን ቸከሶች ማለት ነው። የሆነ ፋይል ያዝባቸውና ከዛ ላከችልኝ አንዱ አላውቃትም በቴሌግራም አወዳለሁና ላከችልኝ። ስከፍት የደረቀ ጨጓራ ነው ይመስል። ይቅርታ አድርግልኝና ምናልባት የእንስሳ አይተህ እንዳይሆን ከነሱ ጋር ስለምታዘውትር የድሮ ቀልዶች ምናምን ያዝናኑኝ ነበር። እዚህ ላይ ግን ትንሽ መረኑ በቃ ስላይነ ብርሃን ተመከረ ልጅ ያሬድ። ይህን ቪዲዮ አይተን እንመለስና የሚያስቅ ኮመንት እናነባለን። ምንድን ነው? ኧረ ጎበዝ ማስታጠቢያ ክደንባት ዶሮ ታርዳስበስ ገመዱ የተላጠ ካለው ይዟት እንዳይሆን ግዴታ መብረር አለባት እንዴ? መንቀጥቀጧን ማን አየበት? እሺ ሰላም ነው። ፋርማሲ ነው ደንበኛ። ኮንዶም የለም። ሌላ ምን አለ?
ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። ምን ሰላም፣ የጭንቅላት ህመም መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር፣ ድመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? አየለኝም። እባክህን ተባበረኝ። በዚህ እድሜ አባት መሆን አልችልም። ሰላም ወንድሜ፣ የእንስሳ መርዝ ይኖራል? ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለግኩት። አይ የለኝም። በቃ እሺ ሽጉጥ ስጠኝ። ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖራል? የምን ማስነሻ? ያው የሞተር አልልህ የዚህ ነዋ። ምን አይነት የፋርማሲ ደንበኛ ነው ባካችሁ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁበት ተስፋ አድርጋለሁ። ኮፍያ ያደረኩት ለንቀት ወይ ደግሞ ለመዘነጥ አይደለም። ፀጉሬን ባዶ አድርጌ ነው፣ ትንሽ ስለሚያመኝ የሆነ ነገር እያመመኝ ስለሆነ ነው። ብቻ እሱ ዲቴል አያስፈልግም፣ ሌላ ነገር እንዳይመስላችሁ። ያው ከደበራችሁ ይቅርታም ለማለት ነው። በጣም በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።